ከዛ እንትን ካለችው በኋላ ብድግ አርጋ ባናቴ ነው የደፋችው ሳላት ከጀርባሽ ምንድነው አንተ እንደዚህ መታፋጥጠኝ አትጩይብኝ እኮ እያፋጠጥከኝ ነው ምንድነው እንዳትጩይብኝ አጋጣሚ ሆኖ ፋዘር አረፈ ማለት ነው እሱ ነው የሚያስተዳድር ማዘር ትንሽ ያማታል እግሯ ምናምን ትንሽ መራመድ አትችልም ምንድነው እንዳትነኪያት ማነው ውሽማሽ አንተ ማንም ለሆነ ሸኝተሻት አላልኩልም ተቀቀኝ ገርበልች ልጅ ዛሬም ሳልደበድባር ነው አይሆንልኝ አስገፍተረኝ ሳልደበድባር ችሊዝ ምን መምታት አለብኝ ይቅርብኝ ነው ወደ እናቴ ላከኝ የምሬ ነው ከቻልክ በእናቴ ወደ እናትሽ ልክ ምክንያቱም ዘመን በለው እናጣም ቢያንስ እንኳን ማለት ነው ሌላው ነገር ይቅርብኝና እናቴ ጋር በቃ ለሷ ልኖርላት ታውቃለህ በቃ እኔ ደግሞ ማን ይደፋባታል እያልኩክ ነው አንቺ ነው ልደፊባት የምትችይው እኔ ለምን ደፋባት አንቺ ጋር ጥሩ ግንኙነት እንዳልነበርና አሁን ድራማ የምታበቂ አንተ እርግጠኛው ነገር እንደዚህ የምትናገረው እንደተደበደብኩ ሰውነቴ ምን አርግ ይያለች እና አሁን እኮ ይታያል ዱላ ያረፈብኝ የግሬ ራሱ ያበጣው ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ አዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ዛሬ የሆነ አንድ ተለቅ ያሉ ሰዎች ደውለውልኝ ነበርና በጣም የነገሩኝ ነገር በጣም ያሳዝናል፣ ልብ የሚነካ ነገር ነው ማለት አልጠበቁም። በዚህ ልክ እኔ እሰማለሁ የተለያዩ አብዛኞቻችሁም እንግዲህ ተመልካቾቻችሁም ከሀገር ውጭ ስለሆናችሁ በሀገር ውጭ ያሉትን እንግዲህ ቴሌግራም ላይ ዋትስአፕ ላይ የሚያወሩኝ ሰዎች አሉ። እንግዲህ ባሰሪያቸው ወይም ደግሞ አጋዦቻቸው ወይም ሰራተኞቻቸው ላይ የሚያደርሱት ነገር በጣም የሚያስጠላ ነገር እንደሆነ ይነግሩኛል። እንደዚሁም ደግሞ ብዙ ጊዜ ያጋጥመኛል እንዳልኳችሁ ዋትስአፕ ላይ የተለያዩ ሶሻል ሚዲያ ላይ ሚልኩልኛል እና ሶፊ እንደዚህ ያጋጣሚ ምናምን የሚሉት ግን እኛ ሀገር የራሱ ሰው ላይ ያደርጋል ምናምን ብዬ አንድም ቀን አስቤም ገምቼም አላቅምና አሁን የተነገረኝ ነገር ሆነ ግራ የሚያጋባ ነገር ነው ማለት በዚህ ልክ አልጠበቅኩም። አንድ ሰው የራሱ ሰው ላይ እንደዚህ ጨክናል ወይም ሰራተኛ ስለሆነች ብቻ በዚህ ልክ ተደረጋለች ብዬ እንጃ እኔ ማመን ነው የከበደኝና ያለውን ነገር ደግሞ ሞር ደግሞ እዛ ደግሞ ሄጄ ደግሞ እስቲ ከራሷ አንደበት ፈልጋታለሁ ምናምን ብያቸዋለሁ። እንግዲህ ቀናም ተስተውልኝ ዛሬ ሄጄ ወረሷ ጋር ለማውራት ሞክራለሁ። እስቲ እንደዚህ አለባብሴን አለ ልብስ ቀይሬ ደግሞ እዛ ደግሞ ሄጄ ደግሞ የተፈጠረው ነገር ምንድነው እንዴት ነው ማለት ደረሰባት የተባለው መቃጠል አይነት ነገር ብቻ እኔ እንጃ ሞር ደግሞ እስቲ ያለው ነገር እዛ ከደረስን በኋላ አሁን እንትን የሰማሁት ነው ለእናንተ እየነገርኳችሁ ያለሁት ሞር ደግሞ እዛ ደግሞ ከደረስኩ በኋላ ያለው ነገር አይቼ እኔ እንጃ እስቲ የሚፈጠረው ነገር ለእናንተ መመሰጋችሁ ነው የሚሆነው። ቻናላችን ደግሞ እንግዲህ ቪዲዮአችን ብዙ ሰው ጋር እየደረሰ ስላልሆነ ላይክ እያደረጋችሁ እንደዚሁም ደግሞ ኮሜንትም ደግሞ ይጻፋችሁ ሼርም ደግሞ ብዙ ሰው ጋር እንደርስ እያደረጋችሁ እንግዲህ ጥሩ ስራ እየሰራን ያለነው ግን ብዙ ሰው ጋር ደግሞ ተራሽነት ያገኘ ስላልሆነ ቪዲዮውን ሲጀምሩት ላይክ በማድረግ ጀምሩ። እንደዚሁም ደግሞ ሰብስክራይብ ያደረጋችሁ ደግሞ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላልላችሁ። እስቲ ወደ ልጅቷ ጋር ልብስ ቀይረን እንሄዳለን። አብራችሁን ቆዩ። ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን ያው እንግዲህ በስተመጨረሻ ቤቱ ላይ ተገኝተናል። እሷ ደግሞ ወጣለች አሉኝ ማለት እንዴት እንደሆነ ባላቅም አሁን ቅርብ ሰዓት ነው የወጣችውና ተመለሳለች። ስትመለስ ቤተክርስቲያን ነው ምናምን ብላ ወጣለች። ስትመለስ ተገናኛላችሁ ምናምን ብላለች። ስለዚህ ተመልካቾቻችን እሷ እስክትመጣ የምንጠብቃት ነው የሚሆነው። እኔም ጓጉቻለሁ። እንግዲህ የነገሩኝ ጫፍጫፉን የነገሩኝ ነገር አለ ትንሽ ለመስማት የሚከብድ ነገር ነው የሚሆነው። ስለዚህ እሷ ከመጣች በኋላ ያለውን ነገር በደንብ ደግሞ የምንቀጥላችሁ ነው የሚሆነው። አብራችሁን ቆዩ። በጣም ጥሩ ተመልካቾቻችን እንግዲህ ደርሳለች ብለውኛል። ያው እየጠበቅኳት ነው የሚገኘው። ትመጣለች እስቲ ብለኝ ግቢማ ግቢ ማን ቁጭ እስቲ ሰላም እስቲ ማን ይቅርታ አይዞን ለምን መጣ ነው ነግሯቸዋል መሰለኝ እኮ ጋሼ ነበር እያወሩኝ ነበር ነግሬያታለሁ። ጠዋት እንደምመጣ ደውዬላቸው ነበር የነገሩሽ መስሎኝ። ኦኬ አንተ ነህ እንዴ? ሚዲያ ላይ ጋዜጠኛ የምሰራው እኔ ነኝ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ይቅርታ ትንሽ እኔ ማደናገጥኩሽ አይደል? ሳይሽ አልጠበቅኩም በዚህ ልክ እና ምንድን ነው ፊትሽ ተሸፈኑ? አሃ እየደማ እኮ ነው። አውቶ እየደማ ነው እና አይዞሽ ህክምና አደረግሽበትም? በምን አቅሜ ነው የምታከም? እሺ መጀመሪያ ወይ ህክምና እናደርግ? አይ ቆይ ምንም አይለኝም። ቆይ እየደማ እኮ ነው። እሺ ማለት እኔ አሁን እንደዚህ ሆነሽ ደግሞ ማውራትም እኮ ከበደኝ እኮ። እንደዚህ እናድርገን ሄድ እኔ ሙሉ ነገር ልሻፈንና መጀመሪያ ህክምና አድርጊ። ህክምና አደረግሽም እንዴ? አይ እንደተረዳኝ የምፈልገው ነገር አለ። መጀመሪያ ችግሮቼ ምናምን ልንገርህና እንደዚህ ሆነሽ ነው እንዴት ብዬ ነው ጥያቄ ልጠይቅሽ የምችለው? ራሱ ግዴታ ነው። ምክንያቱም ከዛም በኋላ ህክምና መሄድ እንችላለን።
እሺ ምንድነው ማለት እንጃ። ፋዘርን አመሰግናቸዋለሁ። አግኝታቸዋል ውጪ ላይ እና በጣም ነው የማመሰግናቸው። አንተ ማግኘት የራሱ አሁን እኔ እንደ የሆነ ነገሩን ራሱ እንትን እንዳልኩ ነው የተሰማኝ። የሆነ እንደተፈታልኝ ነው የቆጠርኩት። ለምንድን ተቀለብ ህመም ውስጥ ነበርኩ። ማንንም የሌለኝ ሰው ነኝ። እሺ ተረጋጊ። ምንድነው የተፈጠረው? ማለት ጋሼ ነው እንግዲህ ያው የነገሩኝ ነው የነበረ ነገር ነበርና ትንሽ ነው ያጫወተኝ። ምንድነው የተፈጠረው? እስቲ ያለው ነገር ዲቴል በደንብ ንገሪኝ። ምን እንደምላክ አላቅም፣ መከኬት እንደምጀምርልህ አላቅም። ግን ያው ልትረዳኝ እስከመጣ እዚህ በኩልም ግን እኮ እየተማረ ነው። ህክምና ግን አድርገሽበታል? አይ ምንም ህክምና በጭራሽ። በጣም እንትን አለው፣ በጣም ህመም አለው። በጣም እኮ ህመም አለው እኮ ህክምና አድርገሽበታል ወይ? ከረዳኸኝ በኋላ ታከማለህ አይሻልም? እሺ እኔ አሁን ጥያቄ መልሽ። መጀመሪያ ህክምና አድርገሽበታል? አሁን ይሄ ነገር ራሱ ሌላ ነገር ይዞብሽ እንዳይመጣ ህክምና በስተቀር ራሱ አለማድረግሽ ከቤት ወጥቼ ማነው ስለዚህ ይሸፋፈነሽ? የፋዘር ናቸው እንትን ብለው ጠራርገውልኝ ትንሽ። እሳቸውም አይታያቸውም፣ አይናቸውን አይተሃል በደንብ እንትን አላሉምና እሳቸው ናቸው እንደዚህ የጠመጠሙልኝ። ይሄንን በቃ ግራ ሲገባቸው በጣም እየፈሰሰኝ ስለሆነ እንዴ ምንድነው ሰው ሰፈሩ ምናምን የለም እንዴ? ምንድነው ሰው ጎረቤትን አይደለም እንዴ? ከቤት ወጥቼ አላውቅም። ከቤት አልወጣም ማለት ከውጪ ቤተክርስቲያን እንደሄድሽ ምናምን ነገሮኝ ነበር። በቃ ሲጨንቀኝ ነው በስተመጨረሻ ግራ ሲገባኝ እንደዚህ ሆነሽ ቤተክርስቲያን ሄድሽ? በቃ ሲጨንቀኝ። ሰውስ ምን እያለሽ ነበር? ማለት እኔ መታሽ ደንግጫለሁ። ይሸሸኛል ሰው በጣም ህሊናዬን እየጎዳኝ ነው። እሱ ነገር ደግሞ ሰው ላይ ይሸሸኛል፣ አይጠጋኝም። ሱቅ እንኳን መውጣት አልችልም። ሰው በጣም ይሸጥልኝም ሰውም የለም። የሚፈራኝ ሰው ህክምናም አላደረኩም። በዛ ላይ ደሙም ስለሚታይ በጣም ነው ቅፍፍ ነው የሚለው ሰው። እሺ ነሽ በእኛ ነው ግድ የለሽ። መጀመሪያ ህክምና እናደርግና እናወራለን። ቁጭ እባክህ በቃ ከቁስሌ በላይ ሌላ ቁስል አልፈልግም። እሺ አሁን እንደዚህ ሆነሽ እንዴት ነው ሀሳቤን ሰብስቤ አንቺን በስተክል ላወራሽ የምችለው? እኮ መጀመሪያ ያልኩህ ነው እባክህ ለመጣበት ጉዳይ መጀመሪያ መፍትሄ ስጠኝ። ከዛም በኋላ እጄ መታከም እችላለሁ። እባክህ በቃ ተረዳኝ። ችግር የለውም። አንድ ሰዓት ሁለት ሰዓት ታገስ አያቅተኝም። እሺ መጀመሪያ ማን ነሽ? ከስምሽ ጀምሪልኝ። ደግሞ እንደዚህ ሁኔታስ እንዴት ልትገኝ ይችላል? ከስሜ ስጀምርልህ መክሊት እባላለሁና ተወልጄ ያደግኩት ክፍለ ሀገር ላይ ነው። እሺ ክፍለ ሀገር ነው ተወልጄ ያደግኩትና ለቤተሰቦቼ ሶስተኛ ልጅ ነኝ። እሺ እና ያው ቤተሰብ ትንሽ እንትና ብቻ ደስተኛ ነበር። እዛ በነበርኩ ሰዓት ተማሪም ነበርኩና አጋጣሚ ሆኖ ፋዘር አረፈ ማለት ነው። እሱ ነው የሚያስተዳድር። ማዘር ትንሽ ያማታል፣ እግሯ ምናምን ትንሽ መራመድ አትችልም። ስለዛ ፋዘር ነው እሱ ነው በቃ ሁሉን ቀን ስራም ሰራ ምንም አለ። በቃ ክፍለ ሀገር ትንሽ የመሬትም ችግር ትንሽ ስላለ የሰዎችን ስራ እየሰራ ነበር የሚያስተዳድረን ፋዘር። የሰፈር በቃ አዝመራ ሲደርስ ምናምን ነገር እየዞረ እየሰራ ምናምን ነው የሚያስተዳድረን ፋዘር ማለት ነው። ከዛ እሱ አጋጣሚ ሆኖ በጠና ታመመ። ማንም እንትን የሚለን የለም፣ ምን በላው ምን ጠጣው አልነበረንም። ማዘር እንዳልኩ ትታመማለች። ሌሎቹ ደግሞ አቅም ያላቸው አይደሉም ወንድሞቼ እና ገና ነን በእድሜም ያን ያክል የበሰሉ ሁሉም ተማሪ ነበሩ። ፋዘር አጋጣሚ ሆኖ አረፈ። እና ፋዘር ሲያርፍ ምን ነው በቃ ማዘርንም እዛ ተኝታ አይቼ ከምሳቀቅ ብዬ ጥዬ ወደዚህ መጣሁ። አዲስ አበባ መጣሽ? እሺ አዲስ አበባ ስመጣ ያው እንደ ሁሉ ነገር እንደምታስበው ሊሆን ይችላል። ሰው ቤት ነው የገባሁት እና የገባሁባቸው ሰዎች ባልና ሚስት ነበሩ። ደላላ ነበር ያገናኘኝ ስገባ እና መጀመሪያ አካባቢ በጣም መልካም ሰው ነበረች፣ አሰሪ ማለት ነው። በጣም ጥሩ ሰው ናት ከምታስበው በላይ። ልብስም ትገዛልኝ ነበር መጀመሪያ አካባቢ። በቃ እሱ ባልየውም ቢሆን እንዴ ስራ ታብዥባት ምናምን ነው የሚለው። በጣም ነው የሚንከባከቡኝ። እኔም እናትና በቃ ቢያንስ አባቴን አጥቻለሁ ግን ለእናቴ ደርሻለሁ ምናምን ብዬ አሰብኩኝና ግን እቅዴም የነበረው መጣውኝ እዚህ ትንሽ ሰርቼ ያለ አይደለ ብር ትንሽ ከያዝኩ በኋላ ወደ አረብ ሀገር ሄጄ ሰርቼ ቤተሰብ ለውጣለሁ፣ እናቴንም ህመሟን እንዲሻላት አድርጋለሁ፣ ህክምና እንድታገኝ አድርጋለሁ ብዬ ነበር ያሰብኩት ማለት ነው። ያው ነገሮች ደግሞ ሁሌ እንዳሰብከው አይሄዱም ታውቃለህ።
ይሰብራል በጣም። እሺ ከዛ መስራት ጀመርኩኝ። በቃ እንዳልኩ ነው እኔ ብዙ አልቆይም አዲስ አበባ የተወሰነ 1-2 አመት ምናምን 3 አመት ሰርቼ ወደ አረብ ሀገር ሄዳለሁ ብዬ ነበር እቅድ ይዤ የመጣሁት። ከዛ እንደመጣሁኝ ከሷ ጋር እንዳልኩ በቃ በጣም ተግባባን በጣም ማለት ነው። ከኔ ጋር ነው ራሱ ቁጭ ብለን አንድ ቦታ ምግብ የምንበላው እንደ ቤተሰብ ተያይተን ምናምን። ከዛ መቀየር ጀመረች እሷ። ከዛም በኋላ ከሆነ ጊዜ በኋላ 2 አመት ከምናምን ሰርቻለሁ። እሷ 2 አመት ከ3 ወር መሰለኝ እንደዛ ሰራሁኝ። እሷ ከ3 ወር እሺ። ከዛ እንደዛ ሰርቼ ተቀየረች፣ በቃ ተቀየረች። አይኔን ማየት አትፈልግም። እኔ ደግሞ እንዳልኩ መውደቂያ የለኝም፣ ማንም የለኝም። በጣም በቃ ከዛ ነው የሚጀምረው ራሱ ስቃዩ። እሱ ከተቀየረች በኋላ ምንድነው ምንድነው ችግራችሁ? እንግዲህ አስበው ጥሩ ሰው ባልሆን መጥፎ ሰው በሆን ኖሮ እኮ የዛን ያክል ጊዜም ራሱ ሰውን ማየት ራሱ ያስጠላል እኮ። ሰው የሆነ መጥፎ እንትን ካለው ማየት ራሱ አይደለም አብረል ኖረ ከጁለት በላ ቀርቶ ብቻ ከምን እንደምጀምር አላውቅም። እሺ ተረጋጊ። እሺ ማለት ያ ሁሉ ጊዜ ኖርማል ሰው ነበረች? ከዛ በኋላ ታዲያ ምን እየቀየራት መጣ? ጎረቤት ራሱ ይቀናብናል ብጠይቅ መልካም ሰው እንደሆነች ምናምን ማለት ነው። እሺ ከዛም በኋላ ነው ሰው ጉድ ስኪል ድረስ ምንስ ብታረጋት ነው ስኪል ድረስ የተቀየረችው። በጣም ስቃይ ውስጥ የከተተችኝ ማለት ነውና ህይወቴን አበላሸችው። ከዚህ በኋላ በቃ አይዞሽ ተረጋጊ። ህይወቴ ተበላሸ። ተረጋጊ። አላማዬ ሁሉም ነገር ገደል ገባ። ቆይ እዚህ ጋር ቆይ እንደ ተረጋጊና እሺ ቆይ ምን አድርጊ ነው ማለት ምንድን ነበር የሚያጣላችሁ ብዙ ጊዜ? ማለት በቃ ባለቤቷን የሆነ እንትን እንደምል ነገር እኔ የሆነ እሱን አለ አይደለ የሆነ ትኩረትን መሳብ እንደምፈልግ ነው የምታስበው። ጭራሽ እንዳልኩ የእናቴ ህመም እዛ ጋር ስለሚያሰቃይ ስለዚህ ነገር በህልሜም አላሰብኩም ጭራሽ እሷ እንደምታስብ። አይዞሽ እሷ እንደምታስበው አይደለም ጭራሽ። ግን ከየት አምጥታ እንደዚህ አይነት ሀሳብ እንደመጣባት አላውቅም። እቃ ትወረውርብኛለች፣ የሆነ ነገር ነው የምታደርገው። በጣም እንደሷ እኔ መጀመሪያ እንዳወቅኳት አይነት አልሆነችም። ጭራሽ ተቀየረች። በጣም ሰይጣን የሆነ ማንነት ነው ያየሁባት። እሺ ቆይ እሷ ከማን ጋር ነው የምትኖረው? ባለቤቷ ጋር። እሱ ብዙ ጊዜ ስራ ነው፣ አብዛኛውን ጊዜ ስራ ነው። ባለቤቷስ እንዴት ነው? እሱ ያው ደህና ነው ማለት እንዴት ነበረ ማለት እሷ እንደዛ በምታረግብሽ ታይም ላይ እሱ ይኖራል አይደል? ምን ይላል ታዲያ? እሱ ምን ይላል? ምንም አይልም። ያው እሷ ናት። እሷ ልገልጽልህ አልችልም። ያላደረገችኝ ነገር የለም። ይሄ ራሱ የተፈጠረው እሷ ምክንያት። እንዴት ነው ይሄ ነገር ራሱ አትላደረገ ይችላል? ከዛ በፊት ግን ዱላ ተመታሽ ነበር? ዱላ ምናምን አለ? እሱ ይገርማል። እሱንማ የለመድኩት እኮ ነው። ሁሌም የሚደርስብኝ ነገር ነው። ሁሌም እንደተደበደብኩ ነው። ሰውነቴ ራሱ ምን አርግ ይያለች እና አሁን እኮ ይታያል። ዱላ ያረፈብኝ የግሬ ራሱ ያበጠው ይሄ ምንድነው? ኧረ ወይ እሺ ዱላ ያረፈብኝ ነው። እሺ ታዲያ ዘግምተኝ ጠባሳስ? ይሄማ በሳት አንድ ቀን እንትን ያለችኝ ነው። እንዴ ቆይ እኔ አሁን ግራ እያጋባሽ ነው ያለሽው። ምንድነው ሪዝኑ? ማለት አሁን እንደዚህ ዱላ ለመሰንዘር ስትነሳ ካለምንም ምክንያት ዝም ብለሽ ለምን አየሽኝ ብላ ልትመታ አትችልም። ምንድነው የምትልሽ? ምክንያቱ ባሏን ነው ምክንያት የምታረገው። ምን ባለኝ ምን እኔ ከሱ ጋር ግንኙነት እንዳለኝ አርጋ ነው የምታስበው። እሱ እንደሚፈልገኝ አርጋ ነው የምታስበው እኮ። እንደዛ እስከሆነ ለምን አንቺ በሰላማዊ መንገድ እንደዚህ የምታስብ አይነት ነገር ከሆነ እንድትወጪ ለምን አላደረግሽ? ልጅ አይታለኝ ታዲያ ወዴ ልሂድ? ሌላ ሰው ጋር መቀጠር ትችላለሽ አይደል? ደሞዜም እኮ መጀመሪያ አካባቢ ሰጣይ ነበረ። የመጀመሪያ የገባው አካባቢ ደሞዝሽ? እሺ የለም ማለት ከልክላኛለች። ይሄን ሁሉ አመት የሰራሁበትም የሁለት ወር ሰጣ ባረረች። የሁለት ወር? ያው 2 አመት ከምናምን መሰለኝ ሰራሽኛል። እንዴት ነበር ደሞዝ የምትቀበያት? እሷ ጋር ነበር የሚቀመጠው ነው? እኔማ መልካምነቷም ስለገዛኝ በቃ እሷ ጋር ይቀመጥና አንዴ ምክንያቱም ለምን አወጣለሁ? ለምን ማላወጣ? ለሰሙና ስለማላወጣ ለምንም ስለማላወጣ
እሷ ጋር ይቀመጥልኝ እሷም በቃ እኔ ጋር ይቀመጥልሽና ችግር የለውም ስትለኝ አምኛት ነበር መጀመሪያ ታውቃለህ። እሺ ይቅርታ ግን ስላስጨነኩ በጣም ነው የሚያስጨንቀው ራሱ እንኳን ላንተ ለኔ እንኳን ይጨንቀኛል። ችግር የለውም እና ምንም ማስቸግር አንተ ነህ እባክህ በቃ አድነኝ። ሞቴ ነው እናቴ ጋር መድረስ ፈልጋለሁ። ተስፋዎች ነበሩኝ። ቆይ እኔ እሺ ቆይ የዛኔ የዚህ ሰዓት እንደዚህ ነገር ሀፕን ያደረገ ሰዓት በምንድነው ማለት ምንድነው የተረፋብሽ? ምንድነው እንደዚህ ልትሆኝ ይችላልሽው? ምክንያቱስ ምን ነበር የዛኔ እንደዚህ ለመሆን በዚህ ልክ ለምናደድ? ያው እኔ ለሌላ ነገር ነበር የመሰለኝ። ውሃ በትልቅ ብረት ድስት ነበር የጣደችው። እኔ ለእንትን ነው የምትለው እሷ በጣም የሚዘገን ነው። ሌላ ሰው ሲጠይቃት ምንድነው ራሷ ናት ብላ ነው የምታወራው። ግን እሷ ነው የደፋችብኝ። ቆይ እዚህ የተፈጠረው ነገር በደንብ ንገረኝ የዛኔ። በዛ ላይ ደግሞ እንዴት ነው ሐኪም ቤት ያልሽም ወይ ጎረቤት ሳልመጣም ወይ ምንድነው ለነማን ነው ደግሞ ሌላ ሰው ስም የምትለው? ምንድነው የተፈጠረው? የለት የተፈጠረው ነገር ግን ነው እስቲ በትክክል ንገረኝ። መጀመሪያ ከሱ ጋር ይችሻለሁ ብላ ነው የጀመረችው። ከሱ ጋር ይችሻለሁ መጮህ ጀመረች። ከውጭ ነው የመጣችው። መጀመሪያ ውስጥ እኔ ምግብ እየሰራሁኝ ነበር። አጋጣሚ እንደዚህ ምሳ ሰዓት ደርሶ ነበርና አገር ሰላም ብዬ እንደዚህ እየሰራሁኝ ኪችን ውስጥ እየሰራሁኝ የጮህች ነው ከውጭ የመጣችው። አንቺንማ ዛሬ በነፍስ ከዚህ ቤት አትወጪም ምናምን ማለት ጀመረች። እኔ ሁሌ እንደዛ ስለምትጮህ በቃ እንደዛ ብዬ ነበር ያሰብኩት እንጂ ይሄ እንደሚደርስብኝ ባቀ ሁሉም በቀረብኝ ነበር። ልጅነቴንም ሁሉንም ነገር ከማጣ እሺ ምን ማለት ነው? ከዛ መጣች ምናምን ነገር አንቺን እያለች መዛት ጀመረች። ከዛ ይሆናል አይደለ ሰው ሲናደድ የሆነ ቶሎ የሚያደርገው ነገር አንቺን እያለች የሆነ ድስቱን ከእንትን ውስጥ አወጣችና ጣለችው መጨመረች ምናምን ነገር። እኔ ሁሌ ያው የለመድኩት ነገር ስለሆነ ምንም እንደዚህ ጭራሽም ያህሊነኝ ላይም አልመጣም። ከዛ እንትን ካለችው በኋላ ብድግ አድርጋ ባናቴ ነው የደፋችው ሳላት ከጀርባሽ። እሺ ምንድነው ተረጋጊ። እሺ ከዛ ህልሜንም አብራ ደፋችው። ህልሜንም አብራ ነው የደፋችው። ተረጋጊ። እሺ ከዛስ በኋላ ጎረቤት እንዴት ሆነ? በጣም ጮኩኝ። በጣም ያው ኮንዶሚኒየም ላይ ስለሆነ አብዛኛው ወደ ስራ ስለሚሄዱ ብዙም ሰው የለምና ግን አንድ ሴት መጣች። በጣም ስጮ ሰምታ ምን ሆና ነው ስትላት እታች ድስቱ ከላይ ስለሆነ እሷ ታች ስትሰራ ወደ ታች በላው ላይ ደፍታ ነው ብላ ነው ያለችው። ሰዓቱ ጆሮ ይሰማል ግን በደንብ እንትን መናገር በጭራሽ አልችልም። ምክንያቱም ሙሉ ይሄ አሁን ነው እንደው ትንሽ እንትን ያለው በላ አድርጎ ማለት ነው። ስትጠይቅ ግን ከላይ እንትን አለ አይደለ? ከላይ እሷ ከስር ስለሆነች ነው። እንዴት ሰው እንደዚህ ራሱ ሊደፋል እንዴ? ከምን አይነት ክፋት እንደሆነ አላውቅም። እሺ እና ሁሉም አመኗት። በቃ ባልየውም አመናት። ሁሉም ነው ያመናት። ሁሉም ሰው እኔን ግን ያመነኝ የለም። እኔን የሰማኝ የተናገርሽ ነበር ግን ነው ፈርተሽ ዝም አልሽ? ነው እንዴት ልናገር? አፌቴ ይዞ ነበር ሙሉ እንደዚህ እንትን ውሃ ሲደፋበት እንትን ነው የሚሆነው። ሙሉ ሰውነት እንትን ነው የሚሆነው። እኮ የለም ማን ያምነኛል እንደዛ ብልስ? እሷን ጥሩ ሰው ነው የምትቆጠረው። እሺ ፊትሽ እኮ ደህና ነው እኮ ያቃጥልሻል ግን የለም እንዳለ ይኸው እየደማ ነው። ከጆሮዬ እኮ ነው እየደማ ከዚህ በኩል እኮ እሱ ጋርማ እየታየኝ ነው። በዚህ በኩልም አለ እዚህም አለ። ግን አሁን ፊትሽ እሺ አይደለም አሁን ያልነካው ፓርቲ ባስ እንዳይበላሽ ለሕክምና መሮጥ ይሻል ነበር። እሺ ከዛስ በኋላ አሁን እኮ መጀመሪያ እዛ እኮ ነበር መጣ እሺ አይነ በውስጥት ለማወራሽ። እሺ ከዛስ በኋላ እንዴት ልትወጪ ቻልሽ? ምናምን የሚለውን ወደ ከተረፋብሽ በኋላ ምን ተፈጠረ? ተስጨንቀኝ። ምክንያቱም እኔ አሁን ተስፋ ቆርጫለሁ። አይደለም ተስፋ ቆርጫለሁ የሚል ነገር አይሰራም። እኔ ከዚህ በኋላ አንሳቸው ራሱ እግዚአብሔር ይስጣቸው ጎዳና። እንዴት ተገናኘሽ ከነሱ ጋር? እንትን ነው በቃ እሷ እንዳልኩ እንደዛ ከሆነ በኋላ ሰው ግርግር ሲቀንስ
መሸት ሲል አውጥታ ወረወረች ማለት ነው ወደ ውጪ። ሰው መጥቶ ያ ሁሉ ተሰብስቦ ምንድነው እያደረገ የነበረው? እሷ የኔን ክፋት ነው የምታወራው ማለት ያምናታል። ምን አይነት እንትን እንዳላት ጸጋ እንዳላት አላውቅም። እግዚአብሔር እሱ ይወቅ። ቀሳ ያምናታል። መታመንም ትችላለች። በቃ ይሄ መሰሪ እኮ ነው። ግርማ ሞገስ አይደለም። ይሄ መሰሪነት እኮ ነው። ቆይ ምን አለቻቸው? ቆይ ሰዎች ተሰበሰቡ አይደለ? አንቺ እንደዛ ፊትሽ ላይ ተደፍቶበሽ እያዩ ወደ ሕክምና መውሰድ ሲገባባቸው ሌላ ነገሩ ማውራቱ ምንድነው ነው? አማኗት ከሚገርም በላይ አሁን ብታገኛት አንተንም ነው የምታሳመን። ግን እርዳኝ እርዳኝ። ሰዎቹ ሁሉም እንትን ያሉት የመጡት ከእውነት ነው የመሰላቸው። ራሴ ላይ እንደደፋውኝ ምናምን እንዴ ምን ያደናብራታል አታይም እንዴ ምናምን ጭራሽ ማለት ነው ጭራሽ ምን ያደናብራታል አታይም ምናምን ብለው ሲወጡ በጆሮ ይሰማለሁ። በቃ ትንሽ ይሰማኛል። እኔ ራሴን አላውቅም ግን ይሰማኛል። በቃ ሁሌ እንደነገርኳት ሁሌ ግን ይሄው በስተመጨረሻ በራሷ ላይ ጦሳ መጣች ምናምን ትላለች። ሶማስ የመጣው ሰው ሁሉ በቃ ሕክምና ወሰጃት እንግዲህ አንቺ ላንቺ ሆነ ጦሱ ምናምን ላንቺ ነው የሷ ጦስ የተረፈው እያሉ ሁሉም ውልቅ ብለው ወጡ። ግን እንደዚህ ክፋት ምንስ ቢሆን ከዛ እሷ ሲመሽ ምናምን ትንሽ ጨለም ሲል አውጥታ ወረወረችኝ ወደ ውጭ። እዚህ አይንሽን እንዳላይሽ ከዚህ በኋላ ብላ ወጣች። አውጥታ ተመለሰች ሰው ማለት ነው። ምንም እኔ ራሴን ማላቀም እንደምንም ተደነቀ። እንደዛም ሆነሽ አውጣ ጣለችሽ እና ፋዘር ቅድም ነግረውሃል ይመስለኛል እንጂ ያጫውተዋል እና እሳቸው እንደምን አላቀም ብቻ ምንም ማሰግናቸው እናገኝሽና በሷ በኩል ነው በሷቸው ሁሉም እንደመጣ አውቃለሁና ሰው በዚህ ልክ ጭካኔ ይከብዳል። እሺ ሰው ስለዛ አንተ ወስዳ መንገድ ላይ ጣለችሽ። የሰራሽበትም የሁለት ወር ነው የሰጠችሽ አይደለ? 2 አመት ከምናምን ፍተሽ ምንም ብር ተቀበልሻት? ምን እሱ ምን ሊኖር የሚያውቀውልኝ? ቆይ ብሩ ላይ ግን ማለት ያው እንዳልሽው ለቤተሰቦችሽ ምናምን እንደምጣሽ ነግርሽኛል። ለባህል ሲመጣ ምንም ተቀበልሽ አልወሰድሽም? በጭራሽ። ለምን ብለሽ? በቃ ይቀመጥልኝ ነው የምለው። ለምን አሁን እንደዚህ ዝም ብሎ ትንሽ መላኩ ምን ግን እንደዚህ መሰብሰቡ ኦኬ መሰብሰቡ ለምን ፈለግሽ? እንዳልኩ ነው አረብ ሀገር የሚሄድ ህልም ነበረኝ። እናቴ ማገዝ ፈልጋለሁ። እዛ ራሱ ምን ብዬሽ በአለም መሄድ አልችልም። ለምን በደንብ በቃ የሆነ እነሱን አውቀዋለሁ ህይወታቸው ምን እንደሆነ እዛ እሱን ነገር ለማስተካከል ሁሌ ጥረት አደርጋለሁ። አንዴ ተጠራቅሙልኝ እንዳላጠፋ ካወጣው ከሰጠችኝ ይጠፋብኛል ብዬ ስለማስብ አንዴ አጣራቅማ ሰጠኝ። በቃ ሁልክ ብዬ ጂም ነው ዘሰርቺ እናቴን ሁሉን ነገር አስተካክልላታለሁ ብዬ አስብ ነበር። ስለዛቺ 2 አመት ምናምን ራሷ ጋር እንዲቀመጥ ብሩ ነው የፈለሽው? ብሩ ተሰባሪሽ ወደ ውጭ ሀገር ሄደሽ እሷም እኮ ልስጥሽ ምናምን አትልም። በቃ እንዲቀመጥልሽ ትፈልጊያለሽ ይቀመጥልሽ ምናምን ስትለኝ እሺ ነው የምለው። በቃ ደግሞ ክፍለ ሀገርሽ ስትሆኑ ማለት የሆነ እንትን ነው የምትሆነው ሚሉም ታይዛል። ለምን ተከፍሎኝም ስለማላቅ ታምናለ ሰው በቃ እኔ አምኛታለሁ። የመጀመሪያሽ ነው አይደል? እዛ ቢስ ክላስ እንዴት ነበር? ምን አለና እስከ ስንት ሄደሻል? እስከ 8 ተምረን 8 ድረስ ሄደሻል። እዛ በኋላ ነው አባትሽ ሲሆን ወደዚህ መጣሽ። የመጀመሪያ ቤትሽ ነው? ከዛ በፊት ሌላ ቦታ ሰርተሻል? አልሰራም። ሌላ ቦታ የመጀመሪያ ቤትሽ ነው? ትንሽ ቶሎ ስላልገባው ነው ትምህርት ያው ኦኬ እንጂ እድሜ ሳይደርስ ነው ሳይሆን ትንሽ እና አብዛኛው እንግዲህ የትምህርት እጥረቱ ያናህልም ረሰፍ የተስፋፋ ስላልሆነ አብዛኛው ሰው ትንሽ ከፋ ካለ በኋላ ነው የሚሄደው። ቤተሰብ ማገዛል ምናምን እንደዛ ሆነ። ቶሎ አልጀመርኩም ክላስ ወደዚህ መጣሽና ወደ እነሱ ቤት ገባሽ? ቀጥታ ቀድም ደላላ አጋጣሚ ወደ አዲስ አበባ የሚመጣ ሰው ነው ይዞኝ መጥቶ ከደላላ ጋር አገናኘኝ። ገባሁ እሱ ጋር እንደ እናት ነበረች መጀመሪያ እንዳልኩ። ወደ ደላላው ሳልሄድሽም ማለት ማንንም ጋር ልሽም በቃ ማን አለኝ እዚህ ምንም ዘመድ ምንም የለሽም ነው? አዲስ አበባ ምንም የለኝም። በቃ እሳቸው ናቸው አሳዝኛቸው ያስጠጉ። እሷም እንደዚህ ተፍትሽ ቢያለው እኮ አለመኖርሽን አውቃ ነው አይደል? ምንም እንደሌለኝ ታውቃለች። ባልየውም ያውቃል። የማገዙት ጉዳይ እንዴት ነበር ማለት አንቺ እየሰራሽ እንዴት በበር ነገር ታደርግልሽ ነበር በመሰሩ ስራዎች ላይ ወይስ እንዴት ነበር ውስጥ ያላችሁ አሰራሩ የነበረው? ማሷ ማን ነው የምታግዘው? አራስ ማን በጭራሽ እንደውም እንደዚህ ምናምን እንትን ስል ሞሎ ያማኑ
ባል ያላል ለመወልወል ምናምን አዘጋጅቼ እንትን ያልኩት ሙሉ ቤት ውስጥ ነው የምደፋው ነው እንደ አዲስ ነው የምሰራው ስታሰቃየኝ ነው የምትለው በጣም እና የሆነ እንደ ወንድ ራስ በርግጫ ምናምን ብላ እንደዚህ የምትጠለኝ ጊዜ አለ የምወድቅበት ጊዜ ምናምን ቆይ ነው ከዚህ ሁሉ ግን ይሄ ሁሉ ነገር አሁን መታገስሽ መጨረሻ ላይ ያመጣው ነገር እንግዲህ ፍትሽ ላይ ያየነው ነው በቃ የሆነ ሰዓት ላይ በቃ ማይሆን ነገር ተሳይፎሽ ሲደጋገምብሽ እኮ መተውኮሽ ያያልኩ ሞጣት ማቆ ነገር የለም ምንም ማቆ ከዚህ ቤት ውጪ ሌላ ማቆ ነገር የለም ለምን መጀመሪያ የነገረሽ ደላላ ይወስርሽ ደላላ አለ አይደል ሲጀምር እንዴት ወጥቼስ ሌላ ቦታ ሄዳለሁ እሷ እኮ በጣም ለኔ በጣም እንትን አታውቃለህ በጣም ነው የምትከታተለኝ በጣም ነው እንትን ያለችኝ ማለት ነው ወይ እሺ ብለሽ ታውቂያለሽ ግን መውጣት ፈልጋለሁ ብለሽ አትምቢ ብለሻለች ነው አዎ እንዴት እሺ የምሽ ነው እንዴ አይ ጭራሽ መንቀሳቀስ አልችልም ጭራሽ ከቤት አይደለም ተሰቃየኝ እኔ አሁን ማለት ነው ማለት አንተንም እዚህ አይነቱ ስቃይ ውስጥ መክተት አልፈልግም በቃ ፋዘር በዚህ አቅማቸው ስላስገደዱኝ ነው ታውቃለህ ስለዛ በቃ ነው እንደዚህ ነገር ውስጥ በቃ አትግባ አንተም ቢሆን ይቅርብ እኔም እንደውም አልፈልግም ይቅርብኝ በቃ አይ ችግር የለውም እኔ እንደዚህ ነገር ተመግባት ምናምን ነገር ምን ችግር የሚያመጣው ነገር የለም ሲቀጥል ደግሞ አንቺም ተበዳይ ነሽ ተበዳይ እንደመሆንሽ ደግሞ ፍትህ ማግኘት አለብሽ በቃ ቢያንስ እኔ ተስፋ ያደረኩት ታውቃለህ ብሩን እንኳን ባገኝ ትንሽ ቢያንስ ብዬ ነው ግን የሁለት ወር አይተሽ ብር ተስፋ ብቻ አይደለም ግዴታ መስጠት ግዴታ አለባት የሰራሽበት ነው ስለላወቃት ነው ታውቃለህ ስለላወቃት በጣም ሰይጣን ናት ሰይጣን ሁሉም ታዩ ችግር የለም አለመተዋወቁ ችግር ያመጣል ብቻ እኔ አንቺን ተማመኝብኝና አሁን ያለችበትን ብትጠቁሚ ቤቷን ብትሰይ አሁን መሄድ የምትጂ ከሆነ ምን ሄድ ከሆነ ኧረ በስመ አብ ነው ወደዛ መሄድ አልፈልግም በቃ አዳምጪኝ አሁን አንቺ ከሆነብሽ በላይ የምትሆኚው ነገር ምንም ነገር የለም ወደዛ መሄድ አልፈልግም በቃ ለምን ምክንያቱም ምን አልፈልግም በቃ ብዙ ስቃዮች እኔ ተማመኝብኝ አልኩሽ ችግር የለም ከኔ ጋር ሰዎች አሉ ሙሉ ነገሩ በእኔ ስር ነው የምትሆኚው ሲቀጥል ደግሞ አሁን እንደዚህ ፊትሽ እንደዚህ ሆኗል እንግዲህ አይደለ ለትንሽ ፊትሽ ይሻላል እንደዚህ የደማኮ ባለበት እኮ ጆጆች ጠባሳዎች ምንድናቸው ይሄ ሁሉ ነገር ያደረገችብሽ እንዳለው በህግ ልጠየቅና እንደዚሁም ደግሞ የሰራሽበትን ደግሞ እጥፍ ድርብ አድርገ መመለስ ግዴታ አለበት አንተ ስላላወቃት ነው እኔ ስላላወቅሽ ነው ችግር የለውም እኔ ማንንም እንደዚህ ነገር ውስጥ መክተት አልፈልግም በቃ ይቅርብኝ ወደ እናቴ ላከኝ የምሬ ነው ከቻልክ በቃ ወደ እናትሽ ልክ ምክንያቱም ዘመን በለው እናጣም ቢያንስ እንኳን ማለት ነው ሌላው ነገር ይቅርብኝና እናቴ ጋር በቃ ለሷ ልኖርላት ታውቃለህ በቃ ይቅርብኝ እኔ በቃኛል ስቃይ ይበቃኛል በቃ ችግር የለም አዳምጪኝ መክለክ አንተ ስላልገባ ነው በቃኝ እኔ በቃኝ ይሆናል ብዬ ነበር ታውቃለህ እናቴን ጥዬ መጣሁ በቃ አይሆንም አየሁት ስለዚህ በቃኛል በቃ አንተም እንደዚህ ነገር ውስጥ እንድትገባ አልፈልግም ችግር የለውም እኮ አልኩሽ ከመክለኝ ለምን ልትሰሚኝ እንዳልፈለግሽ አልገባኝም ስሚኝ መክለኝ በደንብ አዳምጪኝ አንቺ ላይ አሁን ከደረሰበት ጉዳት የበለጠ ጉዳት ታደርስብሽ ምንም አትችልም ኦሬዲ አንድ ሰው በጣም የሚቀፍ ነገር ነው ያደረገችሽ እኮ ከዚህ በላይ ምን ታረግሻለሽ ከዚህ በኋላ እኔ ያለው ተማመኝልኝና እኔ ያለው የነኑ ነገር ሄረን ፊት እሷም ለምን እንደዚህ እንዳደረገች መጀመሪያ ገብቼ ነው ያናገራትና ከዛ ምን አይነት ምላሽ እንደምትሰጥ እንደዚህም ደግሞ አንቺን መቼም ከዚህ በላይ ምንም ትጎራሽ አትችልም ምንም ታመጣችኝ አይዞሽ እሱ ካንተነት ለቀም ሶፍት ነገር አለዚህ በቃ ተይው አገኘው እዚህ ጋር አለ አለ ሰውነትሽ ምን አለው ትንሽ ይደማል ታውቃለህ እሺ አሁን አዳምጪኝ መክለትሽ በይ መጀመሪያ ህክምና እናድርግ እሺ ምን ማረጋገጫ አለኝ እሷ ምን ነገር ከዚህ ሙሉ ለሙሉ ነው ያለው እኔ አሁን ከፈለግሽ ከዚህ የተሰሩትን ስራዎች ገብተሽ ማየት ትችያለሽ እንደዚሁም ደግሞ እኔም ስላመኑብኝ ነው የጠሩኝ አሁን ደግሞ ጉዳት በጉዳትም ደረጃ ከሆነ ከዚህ ወደ ጉዳት ምንም ሊደርስብሽ አይችልም አንድ ነገር ደግሞ እንዳይነካሽ ደግሞ እኔ ቃል ገባልሻለሁ ሲቀጥል እሷም ሆነ
በዙሪያ ያሉ ሰዎች አንቺ ላይ ጉዳት እያደረሱ የነበሩ ሰዎች ለህግ አቀርባቸዋለሁ። አሁን አይደል እንደዚህ ማድረጋቸውም ሞራላዊም አለ። እንደዚህ አካላዊ ጉዳት አደረሳብሻለች፣ ብዙ ነገር ያደረገች ነገር አለ። ኢቭን ሰውነትሽን እስከሚታይ ድረስ አይደለ? በዚህ ልክ መበለዝ እሱ አይመጣ ነው። እንደዚህ ሁሉ ነገር ሆነሽ ሳለ ለምን አባቷ ብላ ነው እሷ ቤቷ ቁጭ ብላ እንደልባል ትሆን ትችሎ ምንም አይነት ምክንያት የለም። ስለዚህ እሺ በይ አሁን ያለችበትን ጠቁሚኝና እሷን ወደ ህግ እናቀርባለን። አይ እኔ አሁን እርግጠኛ ምን እንትን ያለ ያቃተኝ ጋንተን አደጋ ውስጥ መክተት አልፈለኩም። ችግር የለም ከዚህ የሚበልጥ ነገር አጋጥሞናል። ይሄ ምንም ነው የሚሆነው። አንድ የቤት ሰራተኛ ወይ ማጋዥን እንደልባ እያደረገች ነበር። አሁን እንሰማለን እኮ በተለያየ ቦታ እኮ በአረብ ሀገራት የተለያዩ ነገራቶች እያደረጋሉ። እነሱ ባዳ ስለሆኑ ብለን አለፈን። ቢያንስ አያውቁትም የሆኑ ነገራቶች እንግዲህ ብዙ ማግባባቸው ነገራቶች አሉ። ባህላቸውም ራሱን የቻለ ነገር አለው ብለን ነበር። ሀገራችን ላይ በዚህ ልክ እንደዚህ ሆነ ማለት በጣም ያስጠላ ነገር ነው። ስለዚህ እሺ በይኝና እንሄድ። ከዛም እሷን ደግሞ ምን ማድረግ እንዳለብን እኔ በራሴ ነገር እናደርጋለን። ግድ የለሽ ምን ትንሽ አሰጊ መኪናም ስለያዝኩኝ አብረን መሄድ እንችላለን። ግን አላውቅም ምን ችግር የለውም። በጣም ጥሩ ተመልካቾቻችን እንግዲህ በስተመጨረሻ ደርሰናል ቤታቸው ጋር እና ተመልካቾቻችን ያው እሷን ወደዛ ሆነሽ ጠብቂኝ ብያታለሁ። ውጪ ከልጆቹ ጋር ቆማለች። አስፈላጊ የሚሆንበት ታይም ላይ ወጥቼ ወይም ደግሞ እንዳያስገባት አደርጋለሁ። ግን ከዛ በፊት ግን እሷን ለብቻ የምትዋሸውን ነገር ወይም ደግሞ ማግኘትበትን ነገር ለብቻው ላወራት ስለምፈልግ ከሷ ጋር አጭር ቆይታ ይኖረንና አሁን የት እንዳለች ምናምን ምን እስቲ እንደምትዋሸን በደንብ በዚሁ በመረጃ የምንይዝ ነው የሚሆነው ከካሜራ ጋር እየይዘ እኛን እንግባ። እንዴት ነሽ? አለን ሚዲያ ላይ ነበር የምንሰራው። ልናወራሽ ፈልገንሽ ነው። የምን ሚዲያ? አላውቅም። ሚዲያ ላይ ነው የምንሰራውና ስለ አንቺ ስለ ሰራተኞች ወይም ስለ አጋዝሽ ልናወራ ስለምፈልግ ቁጭ ብለሽ ልታወሪ ነበር። ምንድነው ስለ የፈለከው? መክሊት ስለምትባለው ልጅ የምናወራው ነገር አለ። አንተ ሰማህ ነገር እኮ ቁጭ ብለህ ማውራት ትችላለህ። ፈቃደኛ አይደለም እንድትገባ እዚህ ቤት እኮ አሁን ምን አለ መሰለሽ እናም ስለሷ ጉዳይ ብቻ ላወራሽ ስለምፈልግ በሰላም ነው የምታወራኝ። እሷ እኮ እዚህ ቤት የለችም። ምንድን ነው ታወራኝ እኮ ስለሷ ጉዳይ ልናወራሽ ነው የመጣ ነው። ምን አይነት ጉዳይ? ስለሷ ጉዳይ ረጋ ብለን ማውራት እንችላለን ወይ? ምንም እጩ የሚያስፈልገው ነገር የለም። ረጋ ብለን አልገባኝም ለምን እንደመጣክ ራሱ እኮ ስለዛ እሺ በቃ ቀለል እናደርግልሽ። ወደም ገደሉ ልግባል አትገባም እኮ ረጋ ብለን መጀመሪያ አዳምጪ። ስለሷ እንግዲህ የደረሰበትን አደጋ ምናምን የሰማነው ነገር አለ። ስለዛ አሁን የት እንዳለች ምንም የምናውቀው ነገር ስለሌለ ምንድን ነው የተፈጠረው የሚለው ነገር ወደ ቤተሰቦቿ ሄዳለች። በምን አወቅሽ አንቺ? ሸኝቻታለሁ። ትከሻታለሁ። እዛ ደውልሽ ቼክ አድርግሻል? ደውያለሁ። ምን ጋር ታናለች? ገብታለች። ኦኬ እኮ ስለዚህ ሌላ የምትገባበት ምንም ነገር የለም እዚህ ቤት እኮ ረጋ በይና ቁጭ በይ። ነገርኩህ መውጣት አትችልም። ተመለስ። አዳምጪ። አሁን ምንም ስታገባ አያስፈልግም። ረጋ ብለሽ ቁጭ በይ። የተፈጠረው ጊዜ እንዴት ነበር? ራሷ ላይ ደፍታ እንደነበር ምናምን ጎረቤት ታምጫለሽ። ራሷ ላይ ነው ደፋች። ስለዚህ እሱ ላይ እንዴት ሊፈጠርለት? ስለዚህ ምን አገባ? ካንተ ምን በይነክ? አዳምጪ። ሚዲያ ላይ ነው የምሰራው እኮ እያልኩ እኮ ሚዲያ ላይ አልከኝ እኮ ይሰመታል ካሜራ ምናምን። እሺ ካሜራውን አጥፋና ትገባለህ። አጥፋው። ችግር የለም። ካሜራው ይገፋና ትገባለህ። ካሜራው ምንም እንዳላደረግንሽ መረጃ እንዲሆን አንተ ማን ይላከክ? አዳምጪኝ። እኔ መቤት ካሜራው አንቺ ምንም እንዳላደረግንሽ መረጃ ነው። ምንም ያደረግነው ነገር ስለሌለ በሰላም ነው ልናወራሽ የፈለግነው። ምንም አይነት ተጣገብ ውስጥ አልገባንም። ስለዛ መረጃ ነው የሚሆነው። እኛም ዝም ብላችሁ ገብታችሁ ነገር አደረጋችሁኛል ምናምን ብትይ ካሜራ ስላለ ምንም አላደረግልሽ። ስለዛ ምንም ያደረግሽው ነገር የለም። ምንም የለም። ካሜራውን አጥፋና አግባ። ችግር የለውም። ነገር እሺ እንዴት ነሽ? አለ ምንም እኮ አቀባበሉ እኮ ምንም ልንግባባ አልቻለም። እኔ ጀስት ያለውን ነገር ቀለል ብለሽ እንድታወሪ ነው የፈለኩት። የተፈጠረው ነገር በሷ ጉዳይ እንድታወሪ ስለፈለኩ ነው። ምንድን ነው የተፈጠረው? ይዛኔ በለቱ የነበርሽው አንቺ እንደነበርሽ ነው የማውቀው። በለቱ ማለት የትኛው ዕለት? እሷ እንደዛ ፊቱ የተበላሸበት ወይም ደግሞ ሙሉ እዚህ ጋር አካባቢ ይርማና ያለው አይደለ? የተረፋባት ጊዜ ጎረቤትም ወንጀልም ተደግሞ እየጠየቁ እያወሯቸው ነበር። እና ምንድን ነው ያልኩት? እነሱ ምንም ያለ ነገር የለም። ኦሬዲ ራሷ ላይ ደፍታ እንደነበረ እኮ በቃ ላይ ደፍታ ሞር ደግሞ ከነሱ ይልቅ ደግሞ አጠገብ የነበርሽው አንቺ ስለነበርሽ ምንድን ነው የተፈጠረው? አብረሽ ነበርሽ? ስጮይ ሰማይ ስገባ ለለዋ ተደፍቷል። አንቺ ነበርሽ የዛን ሰዓት? እኔ ውጭ ነበርኩኝ። ከውጭ ነው የገባሁት። ኖ እንደነበርሽ እናውቃለን። ጎረቤት የሚሰማነው ውስጥ እንደነበራችሁና እናንተ ስትጮጨው ምናምን እንደመጡ ነው እንጂ ውጭ አለ። እኔ ከውጭ ነው እየገባ ያለሁት። ጫጫታ ስጮው ሰማኝ። ሩጬ ስገባ ለለዋ ደፍታለች። በቃ ይያት ከዛው ዳኪም ቤት ይያት ሄድኩኝ። ቆይ ግን ማለት እኔም ትንሽ ግራ ያጋባኝ ነገር አለ እና አይቻትም ነበር አግኝቻት ነበር። አንደኛ የት ነው የምታገኛት? ክፍለ ሀገር ሄዳ አይደል እንዴ? ልክያታለሁ። ኦኬ አይ ከዛ በፊት ነው ማለት ከመላክሽ በፊት አይቻት ነበር።
ቆይ እንዴት ነው ይላችሁት ማለት ክፍለ ሀገር ያለውን ነገር እንግዲህ አንቺ ጋር ነበር ፈልጋለሁ አለችኝ። ደሞዜን ስጭኝ አለችኝ። ደሞዟን ሰጥቷት ሸኘዋት። ህክምና አደረገች? አዎ አሳክሚያታለሁ። ህክምና አድርጋለች። እዛም በኋላ ደሞዟን ደግሞ ምን ያህል ጊዜ ነበር የሰራችው? እንጃ ትንሽ ጊዜ ነው የሰራችው። ምን ጊዜ? አመት ምናምን። ስንት ጊዜ? እኔ ሙሉ ደሞዟን የሰጠኋት እኮ ደሞዟን የሰራችበት ሙሉ ደሞዟን ሰጥቻታለሁ እኮ አጠቃላይ ሙሉ አንቺ ጋር በሚቀመጡ አይደል? አንቺ ጋር እኔ ጋር የአንድ ወር የሁለት ወር ሊቀመጥ ይችላል። ታጠራቅምና የሶስት ወር የአራት ወር ሲሆን ይጠራቀምልኝ እያለች በፍቃዷ ከዛ አንዴ እያደረኩ ሰጣታለሁ። አሁን ግን እኔ ጋር ምንም ይቀራት ነገር የለም። ያለ ደሞዟን ሰጥቼ ሸኝቻታለሁ። ህክምናም አድርጌላት ታክማለች በስራ ታክማለች። እሺ ስለዛ አንቺ እሷ እንደዛ የተደፋ ሰዓት ላይ አንቺ ውጪ ነበርሽ? ያው ውጪ ነበርኩኝ። ከዛም በኋላ ሰጪው ምናምን ገባሽና በጣም አሪፍ። ከዛ በፊት ግን አንተ ጠይቅሽ ፈልግ ነበር። አንቺ ውጪ ነበርሽ ከዛም ሮጠሽ ገባሽ ምናምን ነገር ራሷ ላይ ተረፍታል ምናምን ነገር ትንሽ አደፋፉ እንደሰማሁት ከሆነ እንትን ይልበት የነበረ ተገልጦባት የነበረ ፊቷ ምናምን እንደዚህ ምናምን ነው። እንዴት ነው ይሄ? የሆነ ሰው ደፍቶባት ካልሆነ ማን ይደፋባታል? ቤት ውስጥ ማን አለ? ከሰዎች ራሷ ነች ካለችው ማንም ጠረጥሮ የለም። ማንም እኮ ለምጣለሽ ምንም እኮ ለምሮ በዚህ ልክ የተናደርሻለሽ። አይ አንተ ነገር ገርሙኝ ነው። ለሷ ብለህ እዚህ ልታጣራ እኔ ጋር ስለመጣክ ነው። እንዴ ለሷ ብለህ ማለት ልታጣራ መጣክ ምን ልታጣራ ነው? አይደለም አንድ አጋዥ ስለሆነች አዳምጪኝ አንድ የቤት ሰራተኛ ወይም አጋዥ ስለሆነች ለሷ ብለህ ማለት ልታቀያት አይገባም። በቃ ኦሬዲ ሰው ነች። አልቀለልኳትም ግን ያንተ ነገር አልገባኝም። ጥያቄ ሁሉ ምንድነው? አይ አጠያቂንማ እኔው ምን ያደረግሽ ነገር የለም አይደል? ስለዛ ምንም ያናደረግሽ ነገር የለም። አጠያቂን በስትክክል መመለስ ነው። ምንም ያናደሽ ነገር የለም። እየመለስኩልክ ነው እኮ አጠያቂ ምን አትበይኛ። ሳይ የምጠይቅበት የራሴ መንገድ አለ። ስለዛ የምጠይቅሽ እዚህ ጋር የምጠይቀው ጥያቄ አስፈላጊ አይደለም። ለዛ ብዬ ነው የሚመስለኝን እኮ አሁን ለምሳሌ የደማችበት ፓርት አለ ያሳዩኝ ምናምን ፓርት አለና ጭራሽ በምስል ፖርት እንዴት ነው ሰው ራሱ ላይ እንደዚህ ቀረጻ ውሃ አይደለም ሻወር እየወሰደችበት አይደለም የሆነ ሰው ደፍቶባት ካልሆነ በቃ እኔ ደግሞ ማን ይደፋባታል እያልኩክ ነው። ቤት አንቺ ነው አልደፊባት የምትችይው። እኔ ለምን ደፋባት? አንቺ ጋር ጥሩ ግንኙነት እንዳልነበርና አሁን ድራማ የምታበቂሽ ነው። እርግጠኛ ሆነክ እንደዚህ የምትናገረው? አዳምጪኝ መጀመሪያ። እኔ ቤት ውስጥ አልነበርኩም አልኩክ አይደል እንዴ? እሺ ደውለሽ ቼክ አድርገሻል? ማን ጋር የደወልሽው? ክፍለ ሀገር መግባት አለመግባቱም ራሷ ጋር ነው የደወልኩት። እሷ ጋር ደወልኩ ሄጃለሁ አለችኝ። አዎ በቃ ምንድነው አንተ እንደዚህ የምታፋጥጠኝ? አትጩይብኝ እኮ እያፋጠጥከኝ ነው። ምንድነው? እንዳትጩይብኝ። ሲቀጥል ደግሞ አትጩብኝ አትበለኝ። እንደውም ከቤቴ ይውጣ። አልወጣም ወዴትም አልወጣም እኮ አትጩብኝ አትበለኝ። ምን አግረል ልትሰማ ትችላለህ። በቃ አዳምጠኝ። ስለዛ መጮጫ አይጠበቅብንም። ነው የምጠይቅሽን ጥያቄ በስትክክል መልሽ። እየመለስኩልክ ነው። እሺ ስለዛ እሷ ክፍለ ሀገር ነው ያለችው። አንቺ አልደፋሽባትም። የደፋባትም ሰው መጠረጥሩ የለም። ተረፍቶባትም ላይሆን ይችላል። አላቀም እሱን በቃ ስለዛ ደሞዟን በስትክክል ስተካከለ ከሷ ግን አግኝቻት ምናምን ደውዬላትና ያለው ነገር በደንብ አውርቻት ነበር። እሷንም ደግሞ በአካል ደግሞ በደንብ አግኝቻታለሁ። አንደኛው ውሸት ስለዚህ አልሄደችም እያልከኝ ነው? አዳምጪኝ። ራሷን ያገኘካት? አዳምጪኝ። ራሷን ነው ያገኘካት? እሷ አይመለከትሽም። ለነገርሽ እኮ ነው። ለኔ ልመጣልሽ ነው። አንደኛ ህክምና በስትክክል አላደረገችም። ህክምና አላደረገችም። አሳክሚያታለሁ አልኩክ። ምንድነው አንተ ሰውዬ እንዴ? እርግጠኛ ነሽ? አዎ እያልኩክ እኮ ነው። እርግጠኛ ነሽ ማለት እችላለሁ። በአካል ነው ያገኘኋት። እኔ የማውቀው ነገር የለም። እኔ የማውቀውን አዳምጠኝ። እሺ ደሞዜን ስጭኛለች። ደሞዟን ሰጠዋት። ህክምና ማድረግላታለሁ። መሸኘቴ ነው በቃ። በሰላም ከኔ ጋር ተለያይታለች። አንተ ምንድነው የምትበጠብጠው? ስለዛ ከኔ ጋር በሰላም የተለያየችው አለች። ምንድነው እያልክ ያለከው? እኔ ምንም እያልኩ አይደለም። ስለዚህ ታዲያ ምንድነው አሁን ጥያቄ ሁላ ምንም አልገባኝም። ስለዛ እኔ ጀስት እኔ ካሜራ ስላለ እነሱ ትንሽ ግራ ሊያጋባችሁ ስለሚችል እነሱ ሊጠይቁት የሚችሉን ጥያቄ ነው እየጠየቅኩሽ ያለሁት እንጂ ምንም ከዚህ ችግር ኖሮብኝ አይደለም። ምናልባት እኔ ስመልስልክ አንተ ማየን ጥያቄ ነው እየጠየቅከኝ ያለሁት። ጥያቄ ነው እየጠየቅኩሽ ያለሁት። ምክንያቱም እሷ የተደፋባትን ፓርት አይተናል ወይም ደግሞ የነገሩኝም ፓርት አለ። ጎረቤትም አጣርቻለሁ። የቱ ምኑ ጋር የተደማው ስላት የነገሩኝ ፓርት አለ። እንደዚህ አይነት ቦታ ላይ እንደዚህ የተበላሸችበት ይሄ የተደፋበት ማለት ምን የተደፋበት ደፋ ነው? መሬት የነበረ ነገር አንስታ ካልሆነ መድፋት ላይ ከፈለገችስ ራሷ ላይ ከፈለገችስ? ኦኬ አሁን አንቺ ነህ ራሷ ላይ ደፍታለች እያልሽኛለሽ? ራሷ ላይ ደፍታለች ነው። ሆን ብላ ማለት ነው። እሱን አላውቅም። ሆን ብላ ምን ሳታውቅ አላውቅም። እሺ ስትገቢ እንዴት ነበር? ድምጽ እኔ ስጭው ነው በቃ እየመጣሁኝ ነበር። ድምጿን ሰማኝ ገባሁኝ። ስለዚህ ወደ ሐኪም ቤት ይዣት ሄድኩኝ። ህክምና አደረኩላት። ህክምና አደረገች? አድርጋለች። ኦኬ
ስለዚህ አሳክሚያት መጣሁኝ። ትንሽ ቆይስ መሄድ እፈልጋለሁ ያለኝን ደሞ ስጭኝ አልኝ። ሰጣት፣ ሸኘኋት። በቃ ከኔ ጋር በሰላም ተለያየን። በቃ ይሄ ያለቀ ጉዳይ ነው። አንተ ለመመጠቅ እንደ አዲስ እንደምትከፍተው ፋይሉን አልገባኝም። እሺ ስለዚህ ይሄ ያለቀ ጉዳይ ነው። ምንም እኔና እሱ ጨርሰናል። ለምን እንደመጣህ ነው ያልገባኝ ነው አንተ። እኔማ ጀስት አንዳንድ ነገራቶች እሷም አሁን ላይ ምን ትገኛለች እንዴት ነው ያለችው ምናምን የሚለውን ለምን ማጣራት ነበር። አንቺ እንዳልሽኝ ከሆነ ክፍለ ሀገር ሄዳለች። ቤተሰቦቿ ጋር ምናምን ቼክ አድርገሻል አይደል? ነገርኩክ። ለራሷ ደውዬላት እንደገባች ነግራኛለች። ህክምናም አደርጋለች። በአሪፍ ሁኔታ ላይ ነው የምትገኘው። ኦኬ እንግዲህ ያው ተመልካቾቻችን እንግዲህ በጣም ጥሩ አሰሪ ነች ያጋጠመቻቸው። ሁላችሁም እንደዚህ አይነት አሰሪ ቢያጋጥማችሁ ባይ ነኝ። እንግዲህ ይሄውን እየነገረችኝ እንደነበረ ራሷ ላይ አድፍታ እንኳን ያው ደሞዟንም በስትክክል ይስጣች እንደነበረ እንደዚሁም ደግሞ ህክምናም አድርጋ ኢቭን አሳስባታሉላ ወደ ሀገሯ ራሱ በሰላም መግባት ሆነ አሳስባት ደውለናም ቼክ አድርጋ ምናምን ነገር ብዙ ነገር ያደረገች ነችና በጣም የምትገርም አሰሪ ነች። ግን አንድ እንግዳ አለኝ እሱ ይግባና ደግሞ ሞርሱም ደግሞ ሊጠይቅሽ የሚፈልገው ነገር ስላለ ወተን ደግሞ ያለውን ነገር ደግሞ በደንብ ደግሞ እስቲ አንድ እንግዳ አለ። እንግዳ ደግሞ ማን ነው? ምንድነው ዛሬ ተመጣጣኝ? ያው ለአንቺ ጥሩ አሰሪ ስለሆንሽ እንደ ሽልማት አይነት ነገር ነው የሚሆነው። አንድ እንግዳ ይልምጣን ተመልካቾቻችን እዚህ ጋር አብራችን ቆዩ። ተንበከኝ ማንም ለሆነ ሸኝተሻታል አይደል?